እንደማከብርም ታውቃለህ ማለት ምን ብዬ እንደምጀምርልህ አላውቅም። አንተ ደግሞ ሞር ስትመጣ የማወራው ነገር ሁሉ ጠፋብኝ እና ምን ተፈጥሯል? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድን ነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይህን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየቅኸኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት። በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለው እና ለዛ ነው ይህን ውሳኔ የወሰንኩት አብርሽ። ጀምሮ ነው ይህን ነገር ብቻሽን ከራስሽ ጋር የተጠቀበት ነው። እንዴት በአንድ ይህን ነገር ስትወስንቻል አብርሽ? ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ለአንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ከአንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጭ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና በአንተ ምክንያት በሩታና በአንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ። ማለት ለአንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት፣ ግን ደግሞ አሁንም የአንተን ህይወት እያበላሸው አይነት ስሜት የተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ለአንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ካልፈልግም ግን ደግሞ ሁኔታዎች በጣም እየገፋፉ ነው ያሉት እና ለዛ ነው እኔ በጣም ነው ማከብርህ። ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም። ብዙ ነገር እንደተስተካከለልኝ ታውቃለህ። ያን ያህል ህይወቴን ለኦዲየንስ ባላሳይም እኔ እናንተ ደግሞ እናውቃለን። ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ። በጣም ነው የምወድህ፣ ግን ደግሞ አልቻልኩም። በቃ ማለት በጣም ተገፋው ከምልክ በላይ። ለዛ ነው ይሄን ውሳኔ ወሰንኩት እና ደግሞ ይሄ ውሳኔ ምናልባት ለአንተም ህይወት ጠቃሚ ይሆናል ብዬ ምናልባት አንዳንዴ ምናልባት እኔ በመሀላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ የምትኖሩትን ህይወት ማየት ፈልጋለሁ። ያንተን ደስታ ነው ማየት የሚፈልገው። ለዛ ነው ይሄን ውሳኔ ወሰንኩት አብርሽ። እኮ ይህንን ነገር ለማለት ግን አላረፈርም። አሁን እንዴት ሊሰማህ ቻለ? ይህን ነገር ልትይበት የቻልሽበት ምክንያት በምንድን ነው? ምክንያቶችን ያልኩ ነው ማለት ከበፊትም ጀምሮ ማለት በአንተም ዙሪያ ያለ ሰው ቢሆን ብዙ ሰው እንደዛ እያለኝ ነበረ። አንተም አንድ ሁለቴ ብለኸኛል ከዚህ በፊት። ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለምወድ ነው። ለአንተ ያለኝ ስሜት ስለሚበልጥ ነው። እንደ ሴት ልጅ ብዙ ነገር ደርሶብኛል ታውቃለህ። በአንተ ብዙ ነገር መጥቶብኛል። ግን ደግሞ ያንተን ደስታ ብቻ ነው ማየት የምፈልገው። ስለዚህ አሁን ይህንን ውሳኔ የምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላማዊ ኑሮ የምትኖር ከሆነ እኔ ከሩታ ጋር ምንም ጸብ የለኝም። በቃ ነገሮች አንዳንዴ ሁኔታዎች በጣም እየገፉ መጡና ለዛ ነው አሁንም ቢሆን ይህን ውሳኔ መወስነው። እስካሁን ድረስም ዝም ያልኩት በቃ ምናልባት ራስ ወዳጅ ሆንኩኝ ይላለው ቤት ቁጭ ብዬ ማለት ነው። ስለዚህ አሁን ይህን ውሳኔ ራሱ መወስነው ለአንተ በማሰብ ነው። ያው በቃ ሰላማዊ ኑሮ ውስጥ ምናልባት እኔ ልውጣና እኔ ከአንተ ጋር አልደዋወል አልገናኝ በቃ ምንም ስ እኔ እናንተ ደግሞ በቃ ምንም አንገናኝና ህይወት ምናልባት ሰላማዊ ሆኖ ከኖርክ እኔ ከህይወት በመውጣቴ ደስተኛ ሆነ የምትኖር ከሆነ እኔ ደስተኛ ነኝ። አንተን ደስታ ነው ማየት የምፈልገው አብርሽ። ይገባኛል። ግን እኔ አሁን በድንገት ይሄን ሀሳብን ስትይ ሆነ ያየሽው ነገር ያለ ነው የሚመስለኝ። ገባሽ? ከዛ ብዙ ነገሮችን አሳልፈሻል አውቃለሁ። ግን ዛሬ ላይ እንደ ድንገት አሁንም ቢሆን ነገሮችን በዚህ በአንዴ ከምትወስኝ አላውቅም። በምን አይነት መንገድ እንዴት እንዳሰብሽው ነገሮችን አላውቅም። ማለት አብርሽ ያው እያስረዳውክ ነው ያለውን ነገር አውቃለሁ። ከዚህ በፊት ብዙ ነገር ሆኛለሁ። ግን ደግሞ አብርሽ ያንተን ደስታ ነው የምፈልገው። እንደምወድህ ታውቃለህ። አንተ ትቀርብብኛለህ ደግሞ ለሁሉም ነገር። እስካሁን የቻልኩት ለአንተም አይደል? በቃ ከዚህም በኋላ ደግሞ ይከብደኛል አውቃለሁ፣ ይደብረኛል ከአንተ ጋር ተለያይቼ ታውቃለህ። እኔ ባልነግርህም ታውቃለህ የእኔን ሁኔታ 10 በስልክ ምደውልልህ ቴክስት ምጽፍልህ
ምናምን በቃ ለአንተ ጥሩ ስሜት ስላለኝ ነው። አንተን ስለምወድ ነው። ከአንተ ጋር ጊዜ በማሳልፈው ላይ በጣም ደስተኛ ስለሆንኩኝ ነው። ህይወቴ ላይ ብዙ ነገር ስለተስተካከለልኝ ነው እና አንተን ማጣት ለእኔ ከባድ ነው። ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል። የአንተን ደስታ ማስቀደም ይበልጥብኛል። ለዛ ነው። ስለዚህ አንተም ከሩታ ጋር እና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። እኔ በድንገት ሀሳብ ማምጣትሽን አልወደድኩትም። ከዛ ባለፈ ግን እስኪ ቀን ወስደሽ አስቢበት ከራስሽ ጋር ማለት ነው። እና እኔ ደግሞ ምናልባት አስደብርሽ ከሆነ በጣም ይቅርታ። በነገሮች ምናልባት ያስደበርኩሽ ነገር ካለ በንግግር ሊሆን ይችላል፣ አላውቅም ምን አይነት ነገር እንደሆነ ማለት ነው። እና እንደዛ ከጠፋብሽ በጣም ይቅርታ። ግን ደግሞ በሰላማዊ መንገድ ሆኖ እንለያይ አብርሽ፣ በቃ እኔ እናንተ እዚህ ጋር ይበቃናል ብትይ እኔ ችግር የለብኝም። ግን በድንገት መተሽ ይህንን ሀሳብ ስታቀርቢ የሆነ ነገር ከኛ የተቀየምሽ ምናምን ነው እየመሰለኝ ያለው ማለት ነው። ገባሽ? ቀጥል አሁን ላይ የሚዲያ ሰው ሆነሻል። ከኛም በላይ ደግሞ ኦዲየንሶች ይፈልጉሻል። አንቺን የሚወዱሽ የሚያደንቁሽ ኦዲየንሶች አሉ። እነሱም በየቀኑ አንቺን ቪዲዮ ለምን የሚከታተሉ አሉ። ቢያንስ ለሚሱ ስትይ አብረሽ እንድትሆኝ ይመስለኛል። እኔን አልጎረበጥሽም። አንቺ በመኖርሽ ምንም ጉዳዩ የተበላሸብኝ ነገር የለም። እኔ ራሴን ፍላጎት እናንተን ነው። ከዛ ባለፈ ግን ከፈለግሽ ሩታንም እኔ ላውራት እና ያለውን ነገር ሶስታችንም በደንብ ቁጭ ብለን ብናወራበት በረትሻለ ይመስለኛል፣ እንደኔ ማለት ነው። በድንገት እንደዚህ ማያረጉ አስፈላጊ ነው ብዬ አላስብም። ምናልባት በድንገት የወሰንኩት ውሳኔ አንተን ደስተኛ ካደረገ ካብሽ ህይወት ላይ የሆነ ነገር ከተስተካከለ እኔ በመውጣቴ ያንተን ደስታ ማየት ስለምፈልግ ነው። ከዚህ በላይ ባልደጋግምልህ ደስ ይለኛል። ማለት ታውቃለህ፣ በቃ ለአንተ ነው። አሁንም ቢሆን ለራሴ እያሰብኩኝ አይደለም ያለው። ምናልባት አላውቅም፣ ብቻ ከሩታ ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷን በጥሩ አመለካከት አታየኝም። የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከእሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በስትክክል በንግግር ልንፈታው አንችልም። አብሽ የኔን ስሜት ከጠየቀኝ አንቺ እስካልከኝ እኔ ምንም ጥሩ ስሜት አይሰማኝም። ካንተ ጋር ተለያይቼ በጣም ነው የሚደብረኝ። ሆድ ይሰኛል፣ ይከፋኛል። ይህን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ካንተ ጋር በነበረኝ ጊዜ በጣም ጥሩ ፊሊንግ ነበረኝ። በጣም ደስተኛ ነበርኩኝ ከምልህ በላይ። ምንም ከጎኔ ላይ የሚፈጠረው ነገር ማተር አያደርግም እኔ ላይ ምንም። ማንም ቢሰድበኝ፣ ማንም እንትን ቢለኝ፣ ማንም ቢናገረኝ፣ በቃ ማንም በቃ ህይወቴ ላይ ማንም ሰው እንዲገባ አልፈቀድኩም። አንተ ነበር እያስቀደምኩ የነበረው። ያ ደግሞ ለአንተ ያለኝ ስሜት፣ ለአንተ ያለኝ ፍቅር ስለመወድቅ ነው። እና አውቃለሁ ስንለያይ እንደሚከብደኝ። ቢያንስ ሰው አለኝ የምለው ሰው አንተ ነበርክ። ታውቃለህ፣ ብደውልልክ የሆነ ነገር ብልክ ናልኝ ድረስልኝ የሆነ ነገር ሰው አለኝ ብዬ የማስበው አንተን ነበርና ህይወት ላይ ደግሞ ከባድ ነው። ሰው ገንዘብም ያጣል፣ ይከስራል፣ ምን ይላል፣ ብዙ ነገር ይፈጠራል። ግን ደግሞ ሰውን የመሰለ ነገር ማጣት ለኔ ከባድ ነው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው፣ ብዙ ነገሬን ከብዙ ነገር አስፈልጬ ነው ከአንተ ጋር ብዙ ነገር እያሳለፍኩ ያለሁት። ስለዚህ እሺ በላኝና ከሩታ ጋር አሁን ከልጅ ጋር አሁን እኔም የራሴን ህይወት እኖራለሁ። እሺ አሁን አንቺ ለእኔ ደስታ እየተጨነቅሽ ለእኔ እንትን እያልሽ የራስሽን ሰላምና የራስሽን ፍላጎት እንድታጭም አንፈልግም። እኔ እነግርሻለሁ፣ ሰላም ሆነሽ ደስተኛ ሆነሽ